ጤና ይስጥልኝ። አማን ፍስሐ ጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። ህመሙን ላለፉት ወራት በደንብ አውቃለሁ። ካንሰር እንደነበረና ከጀርመን አሜሪካ ሲመላለስ እንደነበር አውቃለሁ። እናቱ በህይወት አሉ። ሚስቱ በማስታመም ደክማለች። የተደመጠው ምስክርነት ለጣቢያችን የደረሰ ነው። በአጭሩ አማን ፍስሐ ጽዮን በካንሰር ህመም ሲሰቃይ ቆይቶ አርፏል። በዝርዝር እንመለስበታለን። በኢትዮጵያ የሳተላይት ቴሌቪዥን ታሪክ ውስጥ ቀዳሚና ተጽዕኖ ፈጣሪ ከሆኑት የግል ሚዲያዎች አንዱ የሆነው ኢቢኤስ ቲቪ መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን ማኔጅመንት ባወጣው መደበኛ መግለጫ የአቶ አማንን ህልፈት በከፍተኛ ሐዘን አረጋግጧል። ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያ ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ሲል ገልጿል። በተያያዘ ጠቅላይ ሚኒስትር አብይ አህመድ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት መልእክት አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው ሲሉ ገልጸዋል። አክለውም ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ብለዋል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በበኩላቸው በኢትዮጵያ የግል ሚዲያ እድገት ውስጥ ትልቅ አሻራ ማሳረፍ የቻሉት አቶ አማን ፍስሐ ጽዮን በድንገት በማረፋቸው ጥልቅ ሐዘን ተሰምቶኛል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ለሀገራችን የግል ሚዲያ እድገት ያበረከቱት አስተዋጽኦ ሁልጊዜም ቢሆን የሚታወስ ነው። ፈጣሪ ነፍሳቸውን በአጸደ ገነት ያኑር፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እመኛለሁ በማለት የሐዘን መግለጫ በይፋዊ የፌስቡክ ገጻቸው አስተላልፈዋል። በኢቢኤስ ቴሌቪዥን ለረጅም ዓመታት ያገለገለችውና አሁን በቻናል ዋን ሚዲያ ላይ የምትሰራው ተወዳጇ ጋዜጠኛ ናፍቆት ትዕግስቱ በበኩሏ ሀገራችን ጠንካራ የሚዲያ ሰው አጣች። አማን ህልፈትን መስማት አምኖ መቀበል ይከብዳል። በጣም ጠንካራ ነበርክ እኮ እንዴት ተሸነፍክ? ለሚዲያው ስላበረከትከው ትልቅ አስተዋጽኦ እናመሰግናለን። ካንተ ጋር መስራት ብዙ ማትረፍ ነውና እድለኛ ነኝ። እንኳንም አወኩ። ነፍስ በሰላም ትረፍ። ለመላው የኢቢኤስ ቤተሰብና በብዙ ለደከምሹ ባለቤቱ ማክዳ መጽናናትን እመኛለሁ። መንፈስ ቅዱስ ልብሽን ይጠብቅ በማለት ሐዘኗን ገልጻለች። አቶ አማን ፍስሐ ጽዮን በደግነት የሚታወቁ ሰው ነበሩ። ኤርትራዊ እንደሆኑ የሚታሙት አቶ አማን ኢቢኤስ ከተመሰረተ ጊዜ ጀምሮ እስካሁን ድረስ ተወዳጅነቱ ሳይጠፋ እንዲቀጥል ከፍተኛውን አስተዋጽኦ ሲያደርጉ ቆይተዋል። በኢቢኤስ ቤት የገባው የሞት ጥላ ዛሬ ዋናው ሰው ላይ አጥልቷል። በተወዳጁ ጋዜጠኛ አስፋው መሸሻ ህልፈት የጀመረው የኢቢኤስ ያዘን ጉዞ ተወዳጃችን ነጻነት ወርቅነህ ላይ አርፎ ወር ባልሞላ ጊዜ ውስጥ የጣቢያውን ዋርካ ሰው ገምድሎታል። ኢቢኤስ ተወዳጅነቱ እንዳለ ሆኖ ቢሮክራሲያዊ ችግር እንዳለበት ይታማል። የመጀመሪያው ትልቁ ችግር የአቶ አማን ትውልደ ኤርትራዊነትና አሜሪካዊ ዜግነት ነው። ሰውየው ኢትዮጵያዊ አይደለም ይባላል። በኢትዮጵያ የሚዲያ ህግ ደግሞ ኢትዮጵያዊ ላልሆኑ ሰዎች መገናኛ ብዙሃን እንዲከፍቱ ፍቃድ አይሰጥም። ሆኖም ይህ ሰው ይህንን ትልቅ የቴሌቪዥን ጣቢያ መመስረት መቻላቸው ትልቅ ጥያቄ ሆኖ ሰንብተዋል። ሌላው ጉዳይ በጋዜጠኞች መሃል ያለው እሰጥ አገባና በቤቱ ታዋቂ ጋዜጠኞች በኢቢኤስ አለመቆየት ከወጡ በኋላም ቢሆን ስለ ድርጅቱ መልካም ሲያወሩ አለመደመጣቸው ነው። ሀና ዮሐንስ፣ ዋለልኝ አስማረ፣ መቅደስ ደበሳይና ሌሎችም ጋዜጠኞች ለዓመታት ከሰሩበት መስሪያ ቤት የወጡበት መንገድ አነጋጋሪ ነበር። ሆኖም ኢቢኤስ ተወዳጅነቱን ለማስጠበቅ በሚሄደው ርቀት ሁሉ ዛሬ በሞት የተለዩን አቶ አማን ፍስሐ ጽዮን አስተዋጽኦ ቀላል አልነበረም። ከህልፈታቸው በኋላ ኢቢኤስ እንደ ድሮ ይቀጥል ይሆን የሚለውም ሌላ ጥያቄ ነው። ኢቢኤስ ላይ የሞት ጥሪው መበርከቱ አንዳንዶች ግድ የላችሁም የአጋጣሚ አይደለም የሆነማ መንፈስ አለ እንዲሉ አድርጓል። ምናልባትም አቶ አማን ህይወታቸው በሰው እጅ አልፎ ይሆናል እያሉ የጠረጠሩም አልጠፉም። ድርጅቱ ውስጥ ያለው ሽኩቻና ነቆራ ነገር እንዳለ እንድንጠረጥር ያስገድዳል። ነገር ግን በመግቢያችን ላይ እንደገለጽንላችሁ አቶ አማን የእግዜር ሞት ነው የሞቱት። ህመማቸው ደግሞ ካንሰር የተባለ ክፉ በሽታ ነው። የኢቢኤስ ነገር ከኋላው የሚጨበጥ ሴራ ያለበት ይመስላል። ኢቢኤስ ቴሌቪዥን ውስጥ የገባው የሞት መልአክ ቀጣይ ማንን ይሆን የሚወስደው እያሉ ሲጠይቁ የነበሩ የሶሻል ሚዲያ ሰዎችም ዛሬ መልሳቸውን አግኝተዋል። አሁንማ ማነው ባለተራ እንዳይባል በጋዜጠኞቹ ልብ ውስጥ ፍራቻን መዝራቱ አይቀርም። ከቅርብ ጊዜ ወዲህ በእሁድን በኢቢኤስ የማናያት ሉላ ገዙ
ከጣቢያው ጋር ትለያይ አትለያይ በይፋ የገለጸ አካል ባይኖርም ከፍተኛ ጸብ ውስጥ እንዳሉና አግባብ የሌለው ንግግር እንደተናገረች እየታማኝ ትገኛለች። ቀጣይ ማን ይሆን የሚሞተው ብላ ላይ ተብሎ የተሰራጨ መረጃ ቢኖርም ማለቷን የሚያረጋግጥ ነገር ግን አልተቀመጠም። የአቶ አማን ህልፈት ለጣቢያው ቀላል እንደማይሆንለትም ተገምቷል። ለሟቹ የኢቢኤስ አለቃ አድናቆቶችም ትችቶችም እየጎረፉ ነው። ከአድናቆቶቹ ለመጀመር ያህል ቴዎድሮስ ተክለአረጋይን እናስቀድማለን። ቴዲ ይቀጥላል። አማን ባለውለታዬ ነበረ፣ አረፈ። ኢቢኤስ ቴሌቪዥንን ለመመስረትና በራሱ ቀለም መሪ ሆኖ እንዲቆም ለማድረግ ዕውቀቱን ጊዜውንና ሁሉ ነገሩን ሰጥቷል። የሐሳቡን አሳክቷል። ኢቢኤስ እዚህ እንዲደርስ ከጣሩት የጣቢያው ባለቤቶችና አመራሮች አንዱና ዋነኛው ነው አማን። በዚህ ሂደት ውስጥ ልክ ያልመሰለኝን ስራ ባየው ጊዜ በሙሉ እንደ ኢቢኤስ በተቃውሞ ስህተት የመሰለኝን ፕሮግራም እንዲታረም በመሻት የጻፍኩበት ሚዲያ የለም። አማንና መላው የኢቢኤስ ማኔጅመንትም የሚቀበሉትን ወስደው ያልጣማቸውን ከመተው ያለፈ ፊታቸውን አላጠቆሩብኝም። መጽሐፍቶቼንም ቲያትሮቼንም የኢቢኤስን ቴሌቪዥን ያህል ያስተዋወቀልኝ እኔም ቃለ መጠይቅ የሰጠሁበት ጣቢያ የለም። ምኖኛለው መጽሐፍ ሲወጣ በቀጥታ ለአማን ነፃ የማስታወቂያ ትብብር እንዲያደርግልን ጠየቅኩት። እንደውም ትዝ ይለኛል አማን እንደዚህ ተብሎ ይጠይቅ አይጠይቅ አላውቅም፣ ከትዕግስት ዋልተ ንጉስ ጋር ለህብረተሰብ የሚጠቅም መጽሐፍ ጽፈናል ብለን እናምናለን። ነፃ ማስታወቂያ እንድትሰጠን እንፈልጋለን ያልኩት። ላስበውና ልንገርህም አላለኝም። በዚያው ስልክ ነፃ ማስታወቂያ እንደሚሰጠን ቃለ መጠይቅ ተደርጎልን ስራችንን እንደምናስተዋውቅም ቃል ገባልኝ። ቃሉንም ፈጸመ። 300 ሺህ ብር የሚያወጣ ማስታወቂያ ሰጠኝ። ለኔ የአማን መልካምነት ማስታወቂያ በመስጠቱ አይደለም የሚገለጸው፣ ቅር አለመሰኘቱ፣ እኔን እንደ ስራው ነቃፊ አለመውሰዱ፣ አላማዬን መረዳቱ፣ ይህ ለኔ የውለታ ያህል ነው። መተቸትን መቀበል መልካምነትን ይፈልጋል። ኢቢኤስ ቴሌቪዥን ሊያነጋግረን ቢችል እንኳን የግልና የመንግስት ቴሌቪዥን ጣቢያዎች ሁሉ የሚኮርጁትና ሊሆኑት የሚመኙት ጣቢያ ሆኗል። የዚህ የዋና ስራ አስፈጻሚው አማን ፍስሐ ጽዮን ዛሬ ይህ ሰው አርፏል። አማን ነፍስ በሰላም ትረፍ። ቴዎድሮስ ተክለአረጋይ የአገር ባህል ሆኖበት አሊያም ከልቡ ደግ ደጉን አውርቶ ነፍስ በሰላም ትረፍ ቢልም የአማን ፍስሐ ጽዮንና በጣቢያው ኢቢኤስ ቴሌቪዥን ላይ ጥያቄ መነሳቱ ግን ቀጥሏል። አማን ከ18 ዓመታት በፊት በ1999 ዓ.ም ነበር ኢቢኤስ ቴሌቪዥንን የመሰረተው። ይኸው ከኢትዮጵያ ሚሊኒየም ዋዜማ ጀምሮ ላለፉት 18 ዓመታት በኢትዮጵያ የስርጭት መገናኛ ብዙሃን ታሪክ በብዙዎች ዘንድ ቀዳሚ ምርጫ የሆነው ይህ የቴሌቪዥን ጣቢያ ከአሜሪካን አገር ከሜሪላንድ ግዛት እንዲሁም ከኢትዮጵያ ደግሞ ገርጃ አካባቢ ከሚገኘው ባማ ህንጻ ስቱዲዮ ፕሮግራሞችን በማስተላለፍ ላይ ይገኛል። ከዓመታት በፊት በወጡ መረጃዎች አማን ፍስሐ ጽዮን የ500 ሚሊዮን ዶላር ባለሀብት እንደነበር ተረጋግጧል። የኢቢኤስ ቴሌቪዥን መስራችና ባለቤቱ አማን ፍስሐ ጽዮን ዓመታዊ ገቢው ከ730 ሺህ የአሜሪካን ዶላር እስከ 16.4 ሚሊዮን የአሜሪካን ዶላር ድረስ ይሆናል። ኢቢኤስ በኢትዮጵያ ታሪክ የመጀመሪያው የግል ቴሌቪዥን ጣቢያ ነው። ኢቢኤስ ከመመስረቱ በፊት ሌላ የግል ቴሌቪዥን ጣቢያ አልነበረም። ከዚህ በኋላ ነው እነ አሻም፣ ናሁ፣ ቃና፣ አርትስ፣ አባይ ምናምን የመጡት። በአሁኑ ጊዜ በኢትዮጵያ ከ20 በላይ የግል ቴሌቪዥን ጣቢያዎች ያሉ ሲሆን በምስረታ ግን ቀዳሚው ኢቢኤስ ነው። ኢቢኤስ ግሎባል በስሩ ኢቢኤስ ቴሌቪዥን፣ ኢቢኤስ ሙዚቃና ኢቢኤስ ሲኒማ ይገኛሉ። አሁን ይህ ተቋም አደጋ ውስጥ ወድቋል። ከሁሉም የጣቢያው ሰራተኞች በላይ የአድናቂዎቿን አንጀት እየበላች ያለችው ሴት ሉላ ገዙ ናት። ከብርቱካን ተመስገን ጉዳይ ወዲህ እረፍት አላገኘችም። ያኔም ልትሰደድ ነው ተብሎ ነበር። ነገሮች ከጠመሙባት ምን ልታደርግ ትችላለች ብለው የሚጠይቁ መበርከታቸው ይታወሳል። በዚህ ሰሞን ከጣቢያው መሰወሯ የዚያ ሂደት ውጤት ሊሆን ይችላል። በብርቱካን ተመስገን አስደማሚ ትወና ሰሞን ብዙ ጠያቂዎች የሉላ ገዙ እጣ ፋንታ ምን ይሆናል ብለው እየጠየቁ ስደት፣ አርፎ መቀመጥ ወይንስ ምን? ወይስ ጥፋተኛ እንዳልሆነች ታምኖበት ስራዋን ትቀጥላለች እያሉ ይብሰከሰኩ ነበር። አሁን አርፋ የተቀመጠች ይመስላል። በሂደት ግን ስደትን ልትመርጥ ትችላለች። ሉላ ብቻዋን ሳይሆን ከጣቢያው ጋር ሊሞክሩት ይችላሉ። ያ ማለት ቀድሞም በሌላ ዓለም ሆነው በሌላ ሀገር ሳተላይት ዝግጅቶቻቸውን ያስተላልፉ እንደነበረው ማለት ነው። ያን ጊዜ ሉላ በልጅነቷ ትመኝ የነበረውን ፖለቲካ ልትሰልቀው ትችላለች። አርፋ የመቀመጥ እድሏ ዝቅተኛና ጊዜያዊ ነው። በእርግጥ የሁለት ልጆች እናት መሆኗ የሚያስራት ሊመስል ይችላል። ነገር ግን በዚያ የችግሯ ሰሞን ለሸገር ኤፍኤም የተናገረችውን የፖለቲከኝነት መንፈስ የምሯን ከቀሰቀሰችው ልክ እንደነ ታደለች ኃይለ ሚካኤል ልጆቿን ጣጥላ ፖለቲካ ውስጥ ልትሰጥም ትችላለች።
ያለቃዋን የአማን ፍስሐ ጽዮንን ራዕይ ለማሳካት ስራ ልትቀጥልም ትችላለች። ነገር ግን አብይና ኢሳያስ የገቡበት ጠብ ከዚህ በኋላ ኢቢኤስ ቴሌቪዥንን ሰላም አይሰጠውም። የኢሳያስ እጅ ረጅም ነው። በኢትዮጵያ ለሚፈጠሩና ሲፈጠሩ ለነበሩ ትርምሶች ተጠርጣሪ ሲፈለግ እሳቸው አሉበት። የብርቱካን ተመስገን ጉዳይ በመላ ኢትዮጵያ የአመጽ መነሻ ይሆናል ተብሎ ታቅዶ እንደነበረ የኢትዮጵያ መንግስት በኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ በኩል ገልጿል። ጣቢያው ከዚህ ወዲያ ነጻነት ወርቅነህን ጨምሮ ይኸው ምሰሶውን በሞት ተነጥቋል። ይህንን ዝግጅት ከመደምደማችንና ከመሰናበታችን በፊት የኢቢኤስ ቴሌቪዥንን ዘፍጥረትና የጀርባ ፖለቲካውን እንፈትሸው። ኢቢኤስ ቴሌቪዥን የተመሰረተበት ድብቅ ዓላማ ኢትዮጵያውያንን ከኢሳት ቴሌቪዥን ለመነጠል ነበር ይባላል። የኢትዮጵያ ሳተላይት ቴሌቪዥን ወይንም ኢሳት በዘመኑ ለኢትዮጵያ መንግስት የእግር እሳት መሆን የቻለ በዋናነት በግብጽና ኤርትራ መንግስት ብሎም በዲያስፖራው የገንዘብ ድጋፍ የቆመ የተቃውሞ ሚዲያ ነበር። በአንድ ወቅት ከግንቦት 7 መሪው ብርሃኑ ነጋና ከጓዶቻቸው አምልጦ በአደባባይ ላይ የዋለ ድምጽ እንዳረጋገጠው ኢሳት ከግብጽ መንግስት 500,000 የአሜሪካን ዶላር ተለቆለታል። ህወሓት መራሹ የኢትዮጵያ መንግስት ደግሞ በኢትዮጵያውያን ጣሪያ ላይ የተንጠላጠለ የዲሽ አቅጣጫ መቀየር በሰለቸው ጊዜ በሌሎቹ ኤርትራውያን የሚዘወረውን ኢቢኤስ የተባለ አፍዝዝ አደንግስ ቴሌቪዥን ፈቶ ለቀቀው ነው ነገሩ። እሾህን በሾህ ማለት ይሄ ነው። አንድ በቅርቡ ከኢቢኤስ ቴሌቪዥን ጋር የተፋታ ጋዜጠኛ አለ። እንደዋዛ ሲያወጋ ሁሉም በሚባል ደረጃ በከፍተኛ ባለድርሻነት የሚጠቀሱት የጣቢያው ሰዎች ኢትዮጵያ ውስጥ የመኖሪያ ፍቃድ የላቸውም። ሁሉ ነገራቸው አሜሪካ ናት። እናት ሀገራቸው ደግሞ የኢሳያስ አፈወርቂው ሀገር ኤርትራ። ኢቢኤስ እንዲህ ባለ የአመሰራረት ታሪክ ውስጥ አልፎ እንዲህ ባሉ ሰዎች እየተመራ ብዙ ጊዜ በሚያበሳጩ ዝግጅቶቹ ገንዘብ እንደሚቃርመው ሁሉ ከጣቢያው በላይ ብልጥ ሆነው ዝናቸውን በመገንባት የሸሹታሉ። የዛሬው የዶንኪ ቲዩብ ጌታ እሸቱ መለሰ ጥሩ ምሳሌ ነው። እሸቱ በልጅነቱ ለጥበብ የቀረበ የቲያትር ጥበባት ምሩቅ የኛ የተባለ የግብረሰናይ ድርጅቶች በሚመሩት ፕሮጀክት ላይ አዘጋጅ ሆኖ የሰራ በአብዛኛው ለኢትዮጵያዊነትና ቁም ነገር የቀረበ ወጣት ነው። በአንድ ወቅት ግን የቤተሰብ ጨዋታ የተባለ ዝግጅት አቅራቢ ሆኖ ኢቢኤስ ላይ ተከሰተ። ኢቢኤስ ከመሰረቱ በቁም ነገር ማዝናናትን ጉዳዩ ያደረገ ሰው አይጥመውምና ሳይቆይ ተለያዩ። የናዝሬቱ ልጅ እሼ ግን በኢቢኤስ ፊቱን አስመታ። ልባቸው የተሻለ መዝናኛ የሚናፍቅም ተዋወቁት። ይህንን የቴሌቪዥን ጣቢያ የሚተቹት ኢትዮጵያዊነትን አያንጸባርቅም፣ ሃይማኖቶችን ስልታዊ በሆነ መንገድ ይጨፈልቃል፣ የሰራተኞቹን መብት አያከብርም ይሉታል። የዚህ ቤት አለቃ አማን ፍስሐ ሲሆን ዛሬ በህይወት የለም፣ ነፍስ ይማር።